ዛሬም ሌላ የአርሰናል ጉድ ተሰማ። እሱ ጉዳያችሁ አክሱም ካለችው ጉዳይ ጋር ሳይሆን ኢትዮጵያ ውስጥ ካለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ጭምር ነው። አርቲስት ፍቃዱ ከበደ ባለፈው ሰሞን መነጋገሪያ ሆኖ ነበር። ታውቃላችሁ አይደለም? ጣና ላይ ደሴቷ ላይ እንሰግዳለን ምናምን የሚሉ ሰዎችም እንዳሉ ሰምታችኋል። እቺ ጉዳይ ደግሞ በዩኔስኮ እንደተያዘች ታውቃላችሁ። እናንተ ምን እየሰራችሁ? ኢትዮጵያ እስከዛሬ ልጆቿ በሙሉ እብድ ያልሆኑት ቤተክርስቲያን ስላላት። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ አቡነ አረጋዊ ናቸው። በረከት ረድኤታቸው ይደርብን። እንዲሁም ቅዱሳኑ ጻድቃን ሰማዕታቱ በበረከታቸው በረድኤታቸው ይጠብቁን። እንዲህ ብያችሁ ዛሬ የምጀምራቸው ፕሮግራሞች መካከል ባለፉት 2 ሳምንታት በዶክመንተሪ ስለነበር ያቀረብኳቸው በአካልም ስላልነበርኩ ኮመንቶቻችሁን ለመመለስ አልቻልኩም፣ ይቅርታ ይደረግልኝ። ከዛን የዛሬውን መጀመሪያ ፕሮግራም የማደርገው ጥያቄዎችና አስተያየቶች የተገቡም ያልተገቡ የተወሰኑ ሀሳቦችንም በተገቢ መንገድ በትህትና ምላሽ ለማቅረብ እንሞክራለን። የመጀመሪያው ከዛን አያይዤ የማቀርብላችሁ ዛሬም ሌላ የአርሰናል ጉድ ተሰማ፣ እሱን አቀርብላችኋለሁ። አያይዤ ደግሞ ከዓለም አቀፍ ሚዲያዎች በላይ በቲክቶክ ወይ በዜና አቀራረቡ የተወዳጁ የሆነው አንድ ታዋቂ ቲክቶከር ወይ ደግሞ የዓለም አቀፍ ጋዜጠኛ ባለሙያ ኢትዮጵያ ውስጥ መጥቷል። ይህ የመጣውን ልጅ በተመለከተ በጣም ብዙ አወዛጋቢ ነገሮች ከነ አዶናይ ጋር ተነስተውበታል። ስለዚህ ጉዳይ በተመለከተ መረጃዎች አጋራችኋለሁ፣ የያዝኩትን መረጃ ማለት ነው። አያይዤ ስለ ሰይጣን አንድ ወዳጃችን አዲስ ነገር ነገረን። ስለሱ ነገር አብረን የምንሰማው ይሆናል። ሌላኛው ጨምር የማሰማችሁ ደግሞ ጠቅላይ ሚኒስትሩ እግሬን አጥበውኛል ያሉትን የኢትዮጵያውን ጠቅላይ ሚኒስትር 8 ዓመት በየቀኑ በየዓመቱ እየጠሩኝ እግሬን አጥበውኛል ያሉትን ግለሰብ ይዤላችሁ መጥቻለሁ። ከዛም በማስከተል የማመጣላችሁ መረጃ ደግሞ አሁን አንዲት ኢትዮጵያዊ ሳውዲ አረቢያ ላይ እግሯ ተቆርጧል። የካቶሊክ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ሌሎች እምነት ተቋሞች ጥያቄ እያቀረቡ ነው። የተቆረጠችው ልጅ ማነች? በዚህ ጉዳይስ ማህበራዊ ሚዲያ ምን እየተናገረ ነው? መረጃዎችን በማስረጃዎች ይዤላችሁ መጥቻለሁ። አርአያ መካሸን ፕሮግራሙን አዘጋጅቼ የማቀርብላችሁ ይሄንና ሌሎች መረጃዎችን አቀርብላችኋለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። ከመሸጋገሪያ በኋላ እስክንገናኝ ድረስ እናንተ እስከዛ ሰብስክራይብ ላይ ያደረጋችሁ ሰብስክራይብ አድርጉ። ኮመንት ያልሰጣችሁም ኮመንት በመስጠት በጋራ ተሳተፉ። ጥያቄዎች በምታቀርቡ ምላሽ የሚያስፈልጋቸው ጉዳዮችን ካምንባቸው በኦዲቶሪያል ባለቦርድ የምናቀርብላችሁ ይሆናል። ሌላኛው ደግሞ እዚህ ከታች በምታዩ ስልክ ቁጥር መደወል እንድትችሉ፣ በዋትሳፕ እንድትልኩ፣ በቴሌግራም መረጃዎች እንድትልኩም ጭምር ለእናንተ የቀረበ ነው። ከታች የተቀመጠው ስልክ ቁጥር ኮመንት፣ ላይክ፣ ደወል ምልክቷን ተጫኗት፣ ሌሎች አጋሩት። ኢትዮጵያውያን በአንድነት እንኑር። ከመሸጋገሪያ በኋላ እንገናኝ። አመሰግናለሁ። የመጀመሪያው መረጃ የማደርገው በቀጥታ ወደ ኮመንቶች ነው የምገባላችሁ። ይሄ ባሳለፍነው ሳምንት ውስጥ የተሰጠን ኮመንት ነው። የሁለቱን ሳምንታት አልያዝኩትም። ለምን መሰላችሁ? በጣም ስለሚረዝም ሌሎች ፕሮግራሞቹን ዕለታዊ መረጃዎቹን ስለሚያሳጥረብኝ ብዬ ነው። ይቅርታ አድርጉልኝ። አህመድ ኑር የሚባል መረጃ ትላንትና የለቀኩት መረጃ ላይ ምነው አወቅ አልክሳ አባ ገብረ ኪዳን የምትተቸው እንኳን የእውቀታቸው የጫማቸው ያክል አትሆንም። ለነገሩ ወሬ ለቃቅመህ እንጂ ከራስህ የሚመነጭ እውቀት ስለሌለ አይፈረድብህም። አህመድ ኑር ነው የሚለው፣ ስሙ ሙስሊም ነው። በነገራችን ላይ ቪዲዮ ሳታደምጡ ኮመንት አትስጡ።
ብዙዎቻችሁ በተለይ አንዳንድ ብዙ ጊዜ ክፉ ሀሳብ የሚናገሩት ወዳጆቻችን፣ ተመልካቾቻችን አድምጠው አይጨርሱ ወይ ተመልክተውት አይደለም ርዕስና ተንብኔን አይተው ኮመንት ይሰጣሉና እኛ ሂስ ነው የምናቀርበው። መልካምም በጎም ያልሆኑ መስተካከል ያለባቸውን ሚሶች እናቀርባለን። ማህበራዊ ሚዲያ ላይ ለገበያ የወጡ ሀሳቦችን እንሸጣቸዋለን። ያ ነው የኛ ስራ። ያን አጋጣሚ ላይ አባ ገብረ ኪዳንን ቀርቶ ሊቃውንቶችን ታላላቆቻችንን ቀርቶ እኩዮችንም ታናናሾችንም ምንም የምንተችበት ሞራል የለንም። በግላቸው ማለት ነው። በእውቀታቸው በምናምን አልተቸንም። ምናልባት ቪዲዮን አላየው ይሆናል የግለሰብና እንደውም አመስግነን የሰራነውን ፕሮግራም ነውና እዛ እሱ አሁን ይሄ የሰማው ሰው ጋር ሲደርስ ይገለበጣል እንዴ? ምናልባት ዩቲዩቡ ትንሽ አጀስት መደረግ ካለበት አድርጉትና እኛ እንደዚህ አይነት ነገር ወቅሰን እሳቸውን ተናግረን አናውቅ። ምናልባት የሰማኸው ገልብጠው ወይ ሌላ ቦታ የሰማውን እዚህ መተህ ኮመንት አድርገህ ከሆነ አላውቅም። ምክንያቱም እኔ ጋር ስላልነበረ የመምህር ዘበነን ሙሉን ለቅሶ ሄደው ነውና ሙሉን ብትሰማው ሲል ቪዲዮዎቹ ተቆራርጠው መጥተው ሆነ ብዬ ነው ያደረግኩት። ምክንያቱም ይሄ የዛሬ ቪዲዮ አይደለም። እሳቸው ሄዱት ቆይተዋል። ቪዲዮውን ያመጣሁላችሁ አሁን ወቅታዊ አጀንዳ አድርገው ምን እየሰሩ እንደሆነ ከፖሊስ ፍላክ ኦፕሬሽን አንጻር ሆነ ብዬ ነው ያቀረብኩላችሁ። ምክንያቱም መምህራኖቻችንን፣ አባቶቻችንን፣ የወንጌል አርበኞቻችንን ምን ያህል ጫፍ ድረስ የሚሄዱ እንዳሉና እንዴት እየተጠቁ እንደሆነ ላሳያችሁ ስለፈለግኩ ነው ያቀረብኩላችሁ። በዛ አንጻር ይሁን። ሌላኛው መረጃ ምስጋና ነው። ሌላው አንደኛው ደግሞ በክርስቶስ ሳምራ እስትንፋሰ ክርስቶስ፣ ደመ ክርስቶስ፣ አቡነ ምና ያልነበረ የድርሰት ስሞች ምናምን አለ። ከስር አንተም ራስህ ድርሰት ነህ አሉትና ኢትዮጵያ ፌክ ኢምፓየር ይላል ስሙ ማለት ነው። ፌክ ነው ራሱ። እግዚአብሔር ይቅር ይበል። ሌላኛው መረጃችን ኮመንቶችን እንሂድ። ሂሩት የምትል ባለ እህታችን ያኔ ጦርነት ከመጀመሩ በፊት አቡነ አብርሃም የአክሱምን ሐውልት አሰርተው ወደ ኤርትራ ይዘው ሄደው ትግራይንና ህዝቦቿን ለማጥፋት አግዘን እንጂ አክሱምንና በከፊል ትግራይን እንሰጣለን ማለታቸውን ዘንግተው ነው። የምራችሁን ነው? ኮመንት የምታደርጉት እንትን እየሰራችሁ እየፈጠራችሁ ነው። ምን አይነት አባባል! አሁን አቡነ አብርሃም ምን አግብቷቸው ነው አክሱምን እንሰጣለን ይሄን እንሰጣለን ያሉት? ኧረ ተው። ጥላቻም ቢሆን ልክ አለው፣ ገደብም አለው። በእምነት አለመከተል መብት ነው። በብሔር ጭፍንተኛ ሆነን ዛሬ አቡነ አብርሃምን ነገ ደግሞ አቡነ ሳይሮስን ነገ ወዲያ ደግሞ ሆነ እንትናን ካለን አባት እናጣለን እኮ። ምን እያደረግን ነው እኛስ? ተው እንጂ የማይገባ ስለሆነ ነው። በብፁዕ ቅዱስ አባታችን ዘመቻ መከፈቱ አይገርምም። በእርግጥ ኦርቶዶክስ ነሽ፣ ኦርቶዶክስ ነው ይህን ኮመንት የሰጠው አይደንቅም። አዲስ አይደለም። ሁሌም እንደተከሰሱ ከደረጃቸው በታች ዝቅ እየተደረጉ ነው። በነገራችን ላይ ስለ ብፁዕ አቡነ ማትያስ መከሰስና መተቸት እንደተንገበገባችሁት ሁሉ ለአቡነ አብርሃምን መንገብገብ ይገባችሁ ነበር። አንዱን ቆርሶ አንዱን አዳልቶ አይሆንም ለቤተ ክርስቲያንና ጥፋት ሲሆን እዛው ስትሰሙ በእርግጠኝነት ስትሰሙ ፖለቲከኞች አሳሲኔሽን ሰርተው ሆነ ተብለው ተደርገው አባቶችን ለማስጠላትና ቤተክርስቲያን እንድትጠቆር እርስ በርስ እንዳንግባባ ለማድረግ የተሰራ ፋብሪኬት የተደረገው አጀንዳን እዚህ ጋር ኮመንት ባታመጡ ለእናንተ ራሱ እኛ ጋር ስትመጡ ግራና ቀኝ ብታዩ እንዲህ አይነት ነገሮች ለረጅም ጊዜ እንደተሰራ ብታስቡበት። ይሄ ልላችሁ ነው ያመጣሁት። ሌላኛው ግን እግር ወደ ላይ አንስቶ አባቶችን መሳደብ ይፈቀዳልን ይላል። የሚመለከተው ክፍልስ የለምን? ወደ ሚዲያ አሯሩጦ በማምጣት ወደፊት የሚመለከተው ክፍልስ ጥቆማ መስጠት አይሻልምን? ያለ ምን ጉዳይ እንደሆነ አልገባኝም። ብዙ እኛ የምናነሳቸው ማህበራዊና መንፈሳዊ ጉዳዮች ናቸው። የምናቀርባቸው ጉዳዮች በአብዛኛው አንዱን ነገር ልንገራችሁ። አርአያ ሚዲያ፣ ቃለ ቀርን ሚዲያ፣ ነጋሽ ሚዲያ፣ ጸጋዬ ክፍሉ የምታውቋቸው ኦርቶዶክሳዊ ቻናሎችን ሁሉም ሊቃነ ጳጳሳት ሁል ጊዜ ያዩታል። የኛ ፕሮግራም አቀራረብ እነሱ ጋር እንዲደርስም ጭምር ነው አንደኛው። ሁለተኛው ነገር ደግሞ ብፁዓን ሊቃነ ጳጳሳት እረፉ ያላቸውን ለምሳሌ እንደ አባ ዮሐንስ ያሉበት መረጃ ነው ይህንን ያገኙትና እረፉ ተገዝተዋል፣ በዚህ ሀገረ ስብከት እንዲህ ማድረግ አይችሉም፣ ከሀገረ ስብከቱ ሳይነጋገሩ ነው ያደረጉትና ምዕመናን ራሳችሁን ጠብቁ ሲባሉ ወዴት ነው የሚካሄደው? ጳጳሱ እኮ ከለከሉ። ወዴት ነው የሚካሄደው ከዛ በኋላ? ስለዚህ በቅዱስ ሲኖዶስ እስኪወገዙ ድረስ
የመጨረሻውን ማውገዝ የሚችሉት እስከዛ ማውገዝ የሚችሉት ጳጳሱ ናቸውና ይሄን መረጃ ለምዕመናን ነው የምናደርሰው እኛ። ምዕመናኖች እንዳይታለሉ እንዳይጭበረበሩ፣ ጥፋትም ትክክልም ከተባለ መወሰን ያለበት ሊቀ ጳጳሱ ሀገረ ስብከቱን ስለሚመራ በሱ መረጃ እንድንሄድ ብለን ነው። አንድ እውነት ልንገር፣ እኔ እዛው አካባቢ ሰው ነኝ። የተመሰላችሁ እዛው ደቡብ ጎንደር ወይ ደግሞ ወንቅሸት አካባቢ በደንብ አውቃቸዋለሁ። ተው እኛ አባት ልክ አይደሉም ብዬ ስናገር በራሳቸው ጀሌዎች ተደብድቤ አውቃለሁ። ብቻ ይጨንቃል። ህብረተሰቡን እንዴት ማስረዳት እንደሚቻል አላውቅም። አባ ዮሐንስን ነው የምነግራቸው። ሌላኛው መረጃ እዛው ላይ ማለት ነው። ቤተ ክርስቲያን እየሰሩ ነው ወይስ ሰራሁ እያሉ እየወረሱ የህዝብንም ሀብት ጉልበት ብርም ጭምር እየበዘበዙ ነው? ሀገር ሲያረጅ ጃርት ያፈራል ነውና ፈጣሪያ ቤት ወይ እስከሚያጸዳ ድረስ መጠበቅ ነው። እንግዲህ አባቶቻችን ይሰራሉ የቻሉትን ያለ ነገር፣ እኛም መረጃውን እናንተ እናቀርብላችኋለን። ምንድነው ስህተት የሆነው? ምንድነው ስህተት የሆነው አስተምሮ? እስኪ ፕሮግራሙን ተከታተሉት። ትልቁ የነሱ አስተምሮ ስግደትና ጸሎት ነው። በእውነት ያልተያዘ ያልደረሰበት ምንም አያውቀው። እስኪ ጠጋ ብላችሁ መርምሯቸው፣ በሩቁ አትወንጅሏቸው። ምንድነው ስህተታቸው? እነሱ የሚያስተምሩት የመጽሐፍ ቅዱስ ወንጌል ነው። ቀሲስ ሄኖክ ብላችሁ ቢያንስ ትምህርቱን ተከታተሉ። ሌላው ስለ አባ ዮሐንስም ብዙ አላቅም፣ ግን እኔ ግን ብዙ ልጆች ስለሳቸው ነግረውኛል። ህዝቡ ነው እንጂ እሳቸው ስለ ፎቷቸው ይቆጣሉ አይፈቅዱም አሉ። እኔ ቪዲዮ ላይ ያሳየኋችሁ ራሳቸው ቆሞ የሚሰብኩበት ቤተክርስቲያን ውስጥ በትልቁ ፎቶቸው ተሰቅሎ ነው እኔ ያሳየኋችሁ። የራሳቸውን ነው ያሳየኋችሁ። ስለ መምህራንና አጥማቂያን ጉዳይ ላይ በሚመለከት ሀገረ ስብከቱ ሊቀ ጳጳሶቹ የወሰኑትን ውሳኔ ነው እኛ የምናጋራችሁ። እነሱስ መጽሐፍ ቅዱሳዊ አይደሉም? ቤተክርስቲያንስ የምትመራው የቤተክርስቲያን ስርዓት ይጠበቁ አይደለም? እንዲህ ብለን እንከራከራቸው ነው? እኛንን ዳኞቹ፣ እኛ ምዕመናን ተመሪዎች ነን። ስህተት ስናይ እንጠቁማለን፣ ትክክል ሲሆን ያንኑ ይዘን እንከተላለን። ሰይጣን በነገራችን ላይ ከቤተ ክርስቲያን ላስወጣችሁ ብሎ ጥፋት አያሰራችሁ። ስገዱ፣ ጹሙ፣ ጸልዩ፣ ስጋው ደግሞ ተቀበሉ ይላችኋል። ግን እንዳትቀበሉ መሰናክል ይሆንባችኋል። መልካም ሆኖ ይመጣል። ይሄ የተለመደ ነው፣ የሚታወቅ። ሰይጣን እንደዚህ ነው የሚሰራው። እነዚህ ሰዎች የትኛውን ስራ ነው የሚሰሩት ብሎ የቤተ ክርስቲያን ስራ አልጠብቋል አልጠበቁንም የመወሰን ስልጣን ያላቸው ሀገረ ስብከት፣ ወረዳ ቤተ ክህነት፣ ሊቀ ጳጳሶችና ቅዱስ ሲኖዶስ ናቸው። እኛ ያሉትን ችግሮች የማሳየት ድርሻ ብቻ ነው ያለንና ፈራጅ አይደለንም። እንደ ምዕመን ጳጳሱ ገዝተው ወይ ደግሞ ከልክለው እኛ ሄደን ይሄ ትክክል ነው ብለን መሟገት አንችልም፣ ክልክል ነው። መረጃውን በዚህ መልክ ያዙ። በጣም የገረመኝ ነገር ብዙሃን መምህራን ምንም አልተናገሩም። ዛሬ ግንቦት 14 ነው። አደጋው የደረሰው ግንቦት 11 ነው። ግንቦት 11 ወደ ክርስቶስ ሰምራ ሲጓዙ የነበሩ ባህር ዳር ጣና ላይ በሐይቁ ላይ ሲጓዙ ሁለት ጀልባዎች ተጋይተው በጣም ብዙ ኦርቶዶክሳውያን ቁጥራቸው ያልታወቀ ሞተዋል። ባህሩ ሰምጠዋል። ሐይቅ ውስጥ ሰምጠዋል። ሬሳ እስከዛሬ ድረስ እየወጣ ነው፣ እየተፈለገ ነው። ግማሾቹ የተወሰኑት ያክል ተርፈዋል። የተረፉም ሰው ድምጻቸው ሰሞኑን እየተነጋገሩ ነው። ዛሬ መልቀቅ ጀምረውታል። አንዱን የተረፉትን ሰው አግኝቷቸው በዚህ ጉዳይ ላይ ከፈለገ ሚዲያ ወይ ደግሞ በባህር ዳር ሀገረ ስብከት ስር የፈለገ ገነት ቅዱስ ጊዮርጊስ ሰንበት ትምህርት ቤት ሚዲያ ውጪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛው ሚዲያ የሀዘን መግለጫ አልሰማውም። ጉርሻ ቤት፣ ፋስት መረጃ፣ ሌሎች ሚዲያዎች አውጥተዋል። በጣም የገረመኝ ከኛ መገናኛ ብዙሃን በላይ ሙጂብ አሚኖ ተሰምቶት መግለጫ አውጥቷል። ሙጂብ አሚኖ በዚህ ጉዳይ እናመሰግናለን። ያው በዚህ ጉዳይ ቀጥሎ ሌላ የምትሰራው ነገር እንደሚኖር ብናቅም ስላደረከው ነገር ግን እናመሰግናለን። ነገር ግን የኛ መምህራኖች፣ የኛ አባቶች፣ የኛ ወንጌል አባቶች የት ነው ያላችሁት? ለቤተሰቦች ለምዕመናን መጽናናት ማህበራዊ ሚዲያ ላይ በሆነ አጀንዳ ላይ አጀንዳ የምታነሱ አባቶች የት ጠፋችሁ? የቤተ ክርስቲያናችንስ ድምፅ ማህበረ ቅዱሳንም ሆነ ኢኦቲሲ የት ነው ያላችሁት? ሬሳ ተቆጥሮ እስኪያልቅ እየጠበቃችሁ ነው? ወጥቶ እስኪያልቅ ምን ፈልጋችሁ ነው ዝም ያላችሁት? ቢያንስ የሀዘን መግለጫ ለምዕመኖቻችሁ እናንተ መግለጽ ያቃታችሁ በጣም ስላሳዘኘ ነው።
ሙጂብ አሚኖ የኦርቶዶክስ ተዋሕዶ እምነት ተከታይ ወገኖቻችን ላይ በደረሰው ድንገተኛ የጀልባ መስመጥ አደጋ ጥልቅ ሐዘኔን እገልጻለሁ። ዛሬ ግንቦት 13 ትናንትና ነው የገለጸው። ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ የነበሩት የኦርቶዶክስ እምነት ተከታይ ወገኖቻችን ጀልባዋ በድንገት በመስመጧ በርካቶች ሕይወታቸውን ማጣታቸው ሰምተናል። በዚህ አስከፊ ወገኖቻችን አደጋ የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦች፣ ወዳጅ ዘመዶችና ለመላው የእምነቱ ተከታዮች በሙሉ መጽናናት እንመኛለናል። ያው ቀኑ በ11 ነው የተከሰተው፣ ዜናው የተነገረው በ13 ነው። እና የኛ መምህራኖች የት ናችሁ ያላችሁት? ማህበራዊ ሚዲያ እንጠቀማለን የምትሉ የሆነ አጀንዳ ሲጠፋ አጀንዳ ፈጥራችሁ የምትገቡ ለወገናችሁ ሐዘኔት ነው ያላችሁት። ታውቃላችሁ አይደለም? ጣና ላይ ደሴቷ ላይ እንሰግዳለን ምናምን የሚሉ ሰዎችም እንዳሉ ሰምታችኋል። እቺ ጉዳይ ደግሞ በዩኔስኮ እንደተያዘች ታውቃላችሁ። እናንተ ምን እየሰራችሁ? ጥያቄ ነው ያቀረብኩላችሁ ልዝለላችሁ። ከዛ የዛሬው በጣም ጉድ ያሰኘኝ አንደኛው አጀንዳ የኛው አጀንዳ ነው። ይሄ በሲዳማ በጣም አስደንግጦኛል። የአርሴናል ጉዳይ ፍቃዱ ዓለም ነዳውን የሚለው የሲዳማ በሲዳማ ክልል ብሔራዊ ክልላዊ መንግስት በወንሾ ወረዳ ምን ብለው እንደጻፉት ልንገራችሁ። በእንግሊዝ ኃያሉ ክለብ አርሰናል ስም ማህበር ሊመሰርት እንደሆነ ማረጋገጥ ችለናል። በሲዳማ ብሔራዊ ክልላዊ መንግስት በወንሾ ወረዳ በኃያሉ ክለብ ስም ማህበርና ክለቡ ከ22 ዓመት በኋላ በፕሪሚየር ሊግ ሻምፒዮን በመሆኑ በቀጣይ እሁድ 16/09/2018 ዓ.ም ቀውጢ የሆነ ፕሮግራም ለማዘጋጀት ሽር ጉድ እያሉ እንደሆነ ማወቅ ችለናል። ከዚህ በፊት በኃያሉ ክለብ ስም በአርሰናል ስም በተለያዩ ቦታዎች ማህበር መመስረቱ የሚታወስ ሲሆን አሁንም ይህ በጎ ዓላማ ያለው ተግባር ተጠናክሮ ቀጥሏል። መድረኩ ላይ ፖሊስ ሁሉ ጭምራል። የተቀመጠውን ሰው ብዛት ይዩት፣ የቆመውን ተመልከቱት። ወዳጆቼ የምራችሁን ነው? ግን ክለብ ልትመሰርቱ ሲዳማ ላይ ትላንትና በገበያ መካከል የነበረ ግጭት ነበር። ሂዱ እስኪ መጀመሪያ እዛ ወገኖቻችሁ ጋር የተጎዱ ካሉ አንሷቸው፣ የተቸገሩ ካለ የተጎዳባቸው ካለ እስሩላቸው። ይቀድማል እሱ ወንድሜ። አንድ ቀን እኮ በቂ ነው። በቃ ድጋፍ መደገፍ ኃጢአት አይደለም፣ ግን ቅድስናም አይደለም። ኃያሉ ብለህ የምትጠራው አይደለም። እምነት ያለ ኃያል የሆነ በዓለም አንድ የምትለው አንድ እግዚአብሔር ብቻ ነው ኃያል። እና ከየት አመጣችሁት? እቺ ነገር እየበዛች ስለሄደች ነው ማምጣት የፈለኩት። በነገራችን ላይ እናንተ ጋር ብቻ ሳይሆን የተለያዩ ቦታዎችም ጭምር ስለሆነና ያ መምህራችንን የንቃ ጥበብን መልእክት እንስማ። ምክንያቱም ለምን መሰላችሁ? መደገፍ ነውር የለውም። ግን ከሰባኪ አንደበት ከወንጌል አንጻር ከኢትዮጵያዊነት አንጻር ደግሞ እንድትመለከቱት ይንጋበዝኳችሁ። በጣም ብዙ ወጣት እንደሚታወቀው ኳስ እያየ ያብዳል። የሆነ ቡድን ደጋፊ ሆኖ ያብዳል። ጎል ሲገባ ሪ ብሎ ይነሳል። አንዳንዱ ማሊያውን ይቀዳል፣ ቲሸርቱን ይቀዳል። አንዳንዱ ቲሸርቱን አውልቆ ራቁቱን ሆኖ ይወለውላል። ኃጢአት አይደለም እንደሱ ማድረግ። አንድ ወጣት ልክ ነው፣ የሆነ ነገር ማየት አለበት፣ ትክክል ነው እና ያ ኃጢአት አይደለም፣ ጽድቅም አይደለም፣ ኃጢአትም አይደለም። ግን ልብስህን አውልቀህ የምትደግፈው ደጋፊ፣ ራቁትህን ሆነ የምትደግፈው ደጋፊ አንድም ድቃቂ ሳንቲም ላንተ አይሰጥም፣ አንድም ዋጋ ላንተ አይከፍልልም። አያውቅህም የታገር እንደሆን ከነ መፈጠርህም አያውቅህም። እድሉ ገጥሞ ስልክ ደውለህለት ከወላይታ ሶዶ ገሌ ይባላለሁ በጣም አደንቅሃለሁ ብትለው ወላይታ ሶዶ የት ነው ሊል ይችላል። ኢትዮጵያ ብትለው ኢትዮጵያ ምንድናት ሊል ይችላል። የደሃገር እዚህ ኦክስፎርድ ዲክሽነሪ ላይ በረሃብ እንትን ያለችው ሊል ይችላል። ለሚቀልድብህ ሰው ጨርቅህን አውልቀህ ራቁትህን ትሄዳለህ። ለሞተልህ ጌታ ደግሞ ልብስ ለብሰህ መምጣት ያቅታል። ለምትደግፈው ቡድን ማይሆኑ ትሆናለህ። መቼ ነው ገሌ ወደ ሜዳ የሚገባው? መቼ ነው ገሌ ከጉዳቱ የሚያገግመው ብለህ የሱ ቁስል ያመሃል፣ የሱ ስብራት አንተን ያስነክሳል። 6666 ጊዜ የተገረፈው ጌታ ደግሞ ትዝ አይልህም። ይሄ ጅልነት አይደለም ወይ? ይሄ ሞኝነት አይደለም? ማን ነው የሰለጠነው? ማን ነው ዘመናዊነት? ማን ነው ትክክለኛው? ማን ነው ምሁሩ? ማን ነው ያነበበው?
ማን የተረዳው? የትኛው ነው የከተማ ሰው? የትኛው ነው ራቁቱን ለማያውቀው ሰው ቲሸርት የሚወለውለው? ወይስ ደግሞ ለሞተላቸው ጌታ ባዶ እግራቸውን የሚንከራተቱት አባቶች? ማንኛው ነው ትክክል? ማንኛው ነው ገጠሬ? ማንኛው ነው ፋራ የሚባለው? ማንኛው ነው ባላገር የሚባለው? ይሄን ትረዱታላችሁ? እኛ ዓለም ውስጥ ስምጥ ብለን በገባን ቁጥር አባቶቻችን ክርስቶስ ሲገባቸው ከዓለም ይወጣሉ። ቆዳ ለብሰው ዓለም ስላልተገባቻቸው ፍርኩታ ለፍርኩታ ይዞራሉ። ማን ነው ጥበበኛ? ማን ነው አዋቂ? ጠፍቶብናል እኮ አሁን እኮ አንዳንድ ነገሮች ጠፍተውብናል። የትኛው ትክክል የትኛው እውነት እንደሆነ የትኛው ስህተት እንደሆነ እንኳን አናውቅም። እኛ ትክክል ይሆን አባቶቻችን ስህተት ይሆኑ ይመስለናል። በጣም ደግሞ የዚህ ዘመን ትውልድ ኃጢአት ይሄ ነው። ትክክል እሱ ብቻ ነው። የቱ ነው ትክክል? የቱ ጋ ነው ያለ ነው የቆምነው? የቱ ጋ ነው? ምንድነው የምንሰራው? ምንድነው የምናቅደው? ምንድነው የምናስበው? ዜሮ። እኛ የአርሰናል ክለብ እናቋቁማለን። እዛው ጎረቤታችን ጋር ገበያ ላይ ሰዎቻችን፣ ዘመዶቻችን፣ ወገኖቻችን በጦርነትና በጭቅጭቅ በገበያ ውስጥ ተተኩሶባቸው የሞተም የቆሰልም የተጎዳም አለ። እኛ ሐሳባችን ማሊያ ገዝተን ማህበር ልንመሰርት ልንደግስ ልንጨፍር ተዘጋጅተናል። ገደብ የለውም እንዴ? ታው እንጂ ወዳጆቼ፣ ብዙ ቦታ ለምታረጉት ለእናንተ ነው። እሁድንም እንደምትጠብቁ አውቃለሁና ድል ይቅናችሁ ለምትደግፉት ለእናንተ። ግን ለእናንተ ለሞተላችሁ ለክርስቶስም ራሳችሁን ሰጡ። ቤትም እምነት ልትኖሩ ትችላላችሁ። ባላችሁበት እምነትም ለእናንተ ብሎ ዋጋ የከፈለ እናንተን የፈጠረ አምላክ አላችሁ። ቤትም እምነት ለምትኖሩት በእኛ እምነት ላላችሁ ደግሞ ለእናንተ ብሎ 6666 ጊዜ የተገረፈላችሁ ቅዱስ እግዚአብሔር አላችሁ። የፈጠራችሁ፣ የሰራችሁ፣ ያበጃችሁ ለእናንተ ብሎ 40 ቀን 40 ሌሊት የጾመ ለእኛና ለእኔና ለእናንተ ብሎ ከሰማያ ሰማያት ወርዶ በእመቤታችን ቅድስት ድንግል ማርያም በጠባብ ደረት በአጭር ቁመት ምድር ላይ የተቀላቀለን በስደት መከራውን ያየ የተገፋ የተገረፈ ንጹህ በግ ሆኖ ሊሸልቱት ሊያርዱ ሲሄድ ምንም ተቃውሞ ሳይናገር እኛን ለማዳን ሲል 3 ሌሊት 3 መዓልት ሲኦል የገባ አምላክ አለን። እኛን ለማውጣት ሲኦልን ያርበደበደ አምላክ አለን። የኛ ፈጣሪ ተንገብግበሃል፣ ተቆጭተሃል። ጫማ እንደሚቀይረው ቆስሎ ተጎድቶ እንደሚመለሰው ተንገብግበህለታል። እውነት ጾሙ ሲያልፍ ያብይ ጾም አለቀ። ክርስቶስ ጉዳይ ደግፍ ቡድንን ግድ የለም ደግፍ። ስለ ቡድን ከምታወራው መካከል 30 ደቂቃ አቡነ ዘበሰማያት ትላለህ፣ 30 ደቂቃ ቤተክርስቲያን ተሳልመህ ትመጣለህ። እስቲ ሂድ ቤተክርስቲያን ገብርኤል ቤተክርስቲያን ሂድ፣ እዛው ሲዳማ ሐዋሳ ላይ ከፈለክ አጠገብ ያለውን ደብር ሂድ። እስኪ ኦርቶዶክስ ከሆንክ እስኪ 11 ሰዓት ገብር። ሰርክ ጉባኤ አለ እንዴ? የለም ቀርቷል እኮ። አንተ ጠፍተህ አርሰናል ወስዶ፣ አንተ ጠፍተህ ማንቸስተር ወስዶ፣ አንተ ጠፍተህ ሲቲ ወስዶ፣ አንተ ጠፍተህ ማንቸስተር ሁሉም ቡድን ወስዶ ሄደሃል እኮ። የለህም። መቼ ነው የምትሳለመው? መቼ ነው ንስሐ የምትገባው? መቼ ነው ስጋውን የምትቀበለው? ክርስቶስ ይጠብቅሃል። አንተ ስለ ሊቨርፑል ታወራለህ፣ ስለ አርሰናል ዋንጫ ብቻ ታወራለህ። ሂድ አርሰናል ዋንጫ ይውሰድ። ነገር ግን አንተንም እግዚአብሔር ይፈልጋል። ሁላችንም ኃላፊ ነን። ቋሚ ተክል ቋሚ ህይወት የሆነ ነገር የለንም። ምድርም ታልፋለች ገና። ወንድሜ መለስ እንድንል ነው ማሳይ። የአዶናይ ጉዳይ መነጋገሪያ ሆኗል። ዛሬም ደግሞ መነጋገሪያ የሆነው አዶናይ በቢቢሲ በሲኤንኤን በፎክስ ኒውስ ምናምን መካከል ላይ በጣም ታዋቂ ሆኖ ማለት ከነሱ በላይ ተከታይና ተደማጭነት ያለው ዴላንን አዲስ አበባን እያስተዋወቀ ይገኛል። እዛ ውጭም እንግሊዝ ሲገናኙ የነበሩ እንቅስቃሴዎችን አዶናይ ያስተዋውቅ ነበር እና ቅሬታው ምን መሰላችሁ? ኢትዮጵያ አዲስ አበባ ብቻ አይደለችም ብለው ተነሱ። ኢትዮሊድ የተባለ ገጽ ነው የለቀቀው። አዶናይ ዴላን አማራ፣ ትግራይ ወይንም ወለጋ ይውሰደው። የብዙዎች አስተያየት እንደዚህ ተብሏል። ሐሳቡ ምን መሰላችሁ? የተሽቀረቀረውን ነገር ብቻ አያሳየው፣ ጎዶሏችንንም ያሳየው አለ። በየትኛውም ዘመን መከራ እንዳለ እናውቃለን። ሁሉ ነገር ግን እኛና ብቆ አይባልም። እኔም ማምንበት አይባልም። አንድ ነገር አለ። መንግስት እንደፈለገ
ክፉም ደግም ቢሆን በጣም ጎልቶ እንዲሰራለት የሚፈልገው ደግ ስራ ወደ ላይ እንዲወጣለት ነው የሚፈልገው። ይሄ የታወቀ ነው። ይሄ የኢትዮጵያ መንግስት ብቻ ሳይሆን የመንግስታቶች ስነ ባህሪ ነው። የትኛው መንግስት ነው የምነግራችሁ? ሃይማኖት አይደለም ፖለቲካ። ሃይማኖት ወደ ጎደለባቸው እንድንሄድ ነው የሚያዘን። ፖለቲካ ደግሞ ገጽታ አሳምሮ የተሻልኩ እኔ ነኝ ብሎ መምራት ነው የሚያስበው። ስለዚህ አዶላ ላይ የተከፈተበት ዘመቻ በሌላም በኩል ተነስቶ የመጣበትና አማራ ክልል ሄዶ ትግራይ ክልል ሄዶ በጦርነት የወደሙ የተፈናቀሉ ወለጋ የተራቡ የተቸገሩ የተሰቃዩ እዛ ያሳየው እዚህ አዲስ አበባ አስፋልቱን የሚታየውን ስፍራ ብቻ አይደለም የሚል መልእክት ነው ያዘለው። እነ ኤልያስ መሰረት ደግሞ ወንድሜ ኤልያስ መሰረት በጣም በነገራችን ላይ በጣም ማከብረው ወንድሜ ነው። ቲክቶክን እንደ ኢቢሲዎች በጣም እንደ ትልቅ ነገር እያደረጉ ጋዜጠኝነትን ወዳልሆነ ቦታ እየወሰዱት ነው የሚል አስተያየትም ሰጥቷልና ያልተገቡ ነገሮች መታየት ያለባቸው ነገሮች ያለ ማለት ያው እንደ ግለሰብ አስተያየት እንስጥ። እኔ ያው ኢትዮጵያ ውስጥም ስለምኖር ስለማይም ስለምሰማ መንግስት አያወራም አይደለም፣ እኛ እያወራን ነው። የምናወራው ትክክል አይደለም ከሆነ መረጃውን በማስረጃ ነው የምናቀርብላችሁ። መንግስት ሁሉን ነገር በተለይ ይሄ ዓለም አቀፍ እውቅና ያላቸውና ታዋቂ ግለሰቦችን በተለይ ተጽዕኖ ፈጣሪ የተባሉ አፍሪካውያን መርጠው አምጥተው እያሳዩ ነው። ለምርጫው ይጠቀምበት። ድሮስ ለምን ይጠቀመዋል? የትኛው መንግስት ይሄን ነው የሚያደርገው? የትኛው መንግስት ቢመጣ ይሄንን አያደርግም? እስኪ ንገሩኝ። ያደርጋል። ከተማዋ ላይ አሸብርቋል። ህዝቡ ተጎድቷል። አዎ ተጎድቷል። ህዝቡ የተጎዳውን እኛ የወጣን አሳይተናል ወይ? በደንብ አላሳየንም። በቂ አይደለም። መንግስትን በራሴ በኩል እየሰራው ነው እንደገና ደግሞ አትውቀሱኝ ይላል። ልክ ነው በራሱ። ስለዚህ የመጣውን ነገር በኔጌቲቭ ብቻ ሳይሆን በፖዚቲቭ መንገድ መውሰድ የኢትዮጵያ ገጽታም ከራብተኛ ከችግረኛ ከምትባለው ማሳብ እንዲወጣ ለማድረግ እንዲህ አይነት ገጽታ ግንባታዎች ግዴታ ያስፈልጋሉ። ነገ ብልጽግና ቢመረጥም ባይመረጥም እንዲህ አይነት ገጽታዎች ሀገር ነች፣ ኢትዮጵያ ነች። ብልጽግና ባይኖር እኮ ኢትዮጵያ አለች። ብልጽግና ቢቀጥልም ደግሞ ኢትዮጵያ አለች አይደል እንዴ? ስለዚህ የሀገር ገጽታ ግንባታ ለፓርቲና ለፖለቲካ ለመንግስት መሪ ብቻ ሳይሆን ለጠቅላላ ህዝብም ስለሚጠቅም እሰየው የምንበል አንዳንድ ጊዜ ለማለት ፈልጌ ነው። ይሄን ብያችሁ ወደዚህኛው መረጃ ነው የማልፈላችሁ። የእስልምና እምነት ተከታይ ነው። ሰሞኑን ማህበራዊ ሚዲያ ላይ እስላም አይደለሁም፣ ሙስሊም አይደለሁም፣ ክርስቲያንም አይደለሁም የሚለው ጉዳዩ መነጋገሪያ ሆኖ ነበር። መሐመድ አልቡርሃን ይመስለኛል ስሙ። ወንድማችን ሰይጣን ይመቸኛል ብሎ የተናገረውን ቪዲዮ ላሳያችሁ። ሰይጣን ይመቸኛል አቋም አለው። ጥግ ይዟል። የተቸገርነው በአስመሳይ ማስመሰል ነው ክፉ which I hate። አሁን መሆን በፍጹም ላስመስላችሁ። ለምን ሃይማኖቴ የሆነ እኔም ሆኛለሁ። እኔ ሰውን ደግሞ ቡድንን አይደለም የሆንኩት። እሺ፣ ስለዚህ የሆነ የሚወደይ ቡድን የሚጠላይ ቡድን ምለው የለም። እንዴት መኖር ትችላለህ ያለ በቃ ይኸው እየኖርኩኝ። ስለዚህ ብለስታው መሆን ይሁዳ መሆኑን ሆነ። ይሁዳ እና ዘመሃል አንዱ አሳልፎ ይሰጣል እየተባለ እንዲህ ፊት ለፊት የተነገረው የካደ ሰው አቡ ጃህል ማለት የመሐይም አባት ማለት ነው። አቡል ሐከም ነበር የሚባለው የጥበብ አባት። ከዛ የነብዩ መሐመድ ተቃዋሚ ሆነ። ሲቃወምስ የመሐይምነት ጥግ ታየበት። ያ ሁሉ አዋቂነት በመሐይምነት ተገለበጠ። ስለዚህ ጥቃቶቹ በሙሉ የመሐይም ናቸው። እሺ፣ ለምሳሌ ሲሰግዱ የሆነ ፈርስ አምጥተህ አናት ላይ መጨመር ማለት ምን የሐሳብ አይደል? አዋቂ እኮ ነው። አዋቂ በእውቀት እኮ ዲፌንድ ያደርጋል። አየህ፣ ከይሁዳ የሚከፋል ደግሞ ይዞ ያ በሆነ ሳንቲም ቸረቸረ ምናምን። ይሄኛውስ የበጣም ህፃን ልጅ ድርጊት ነው የሚያደርገው ማለት አቡ ጃህል ተባለ። ሁለቱ በጣም የተጠሉ ናቸው። እንግዲህ ማለት በጣም ባሮገንሲያቸው ሰይጣን ይመቸኛል ያለበትን ምክንያት አቡ ሃየርና የዚህ የእስልምና እምነቱ የነብዩ መሐመድ ተቋሚና ይሁዳን አነጻጽሮ ያሳየበት መንገድ ነውና ሰይጣን ይመቸኛል ያለበት ምክንያት ጥጉን ስለያዘ ነው በሚል ብቻ ነው የገለጸው። ሰይጣን ወላዋይም ጭምር ነው።
ምን ያደርጋል? ሰው እንዲወለውል ያደርጋል። እና ጥግ ይዞ ጠልፎ እስኪጥል ድረስ እያወላወለ እያሰናከለ ቆንጆ እያስመሰለ ነው የሚያጠፋውና አደገኛ ነው። ላሳያችሁ ነው። ጠቅላይ ሚኒስትር አብይ አህመድን በ8 ዓመት ውስጥ 8 ጊዜ ጠርተውን 8 ጊዜ እግራችንን የኔንም እግር አጥበውኛል ያሉትን ላሰማችሁ። የዓመቱ ተገናኝተን እግዚአብሔርን እናመሰግናለን። እሳቸው ደግሞ ይሄንን ብናገር ፈቃድ ጠይቄ ምናምን አይደለም፣ ግን why did you have to break this ምናምን የሚሉኝ አይመስለኝም። እዛ የተሰበሰብነውን ሰዎች መጀመሪያ ላይ ብዙ ነበር። አሁን ቁጥሩ በጣም ሪዝነብል ቁጥር ነው። 10 14 15 ምናልባት ቢበዛ እንደዛ ብንሆን ነው። እያንዳንዳችንን ዞረው እያንዳንዳችንን እግራችንን ያጥባሉ። ኧረ እባክህ ኤቭሪ ይር ነው የምልህ። ማጋድ ክፋት የለውም። ይሄንን ብናገር ክፋት የለውም። እሳቸው ላይወዱት ይችሉ ይሆናል። ይሄንን ፈቃድም አልጠየቅኩም፣ ዝም ብዬ ነው የምናገረው። ግን አንዳንድ ነገሮች ደግሞ መነገር አለባቸው። ምንም አይደለም። ከመጀመሪያው ዓመት ጀምሮ ኦ ማይ ጋድ የእያንዳንዳችንን እግር ውሃ በማቅረብ እንትኑን ሳፋውን ምናምን በማቅረብ ፎጣ በማቅረብ እግር ማድረቂያውን ምናምን ዋው ቀዳማዊት እመቤቷም ልጆቻቸው አብረው ደግሞ ያገለግላሉ። አብረው የሚደንቅ ነው። እስከ ዛሬ ድረስ 8ቱንም ዓመት ይሄንን ሲያደርጉ ብዙዎቻችን አንዳንዶች ብለው ጮኸው፣ አንዳንዶቻችን ደግሞ ሳይለንትሊ እንባችንን አፍስሰን ሳይለንትሊ ኤቭሪ ይር how could እንዴት እንደዚህ ይደረጋል? ይደንቃል በጣም እንዴት እንደዚህ ይደረጋልና ዝም ብለህ ልትቀበለው አትችልም። ጫማችንን አውልቀን ካልሲያችንን አውልቀን እግራችንን እንሰጣቸዋለን፣ እዛ እናስመጣለን እና እሳቸው ተንበርክከው እግራችንን ሲያጥቡ you can't help crying አለማልቀስ አትችልም። ተንሰቅስቀን እናለቅሳለን። እና እንደዚህ ነው የኖርነው ያለፉትን 8 ዓመታት። ይደንቅ ነው። እሺ ይገርማል በጣም 8 ዓመታት እግራችንን እየታጠበን ነው የተወሰንን እየሄድን ተመርጠን እግራችን እየታጠባል እናለቅሳለን እኛም ብለዋል። እንግዲህ ያሉትን አስተላለፍኩላችሁ። ሌላ ምንም አይደለም። እነሱም ብቻ ሌሎች እምነት ተከታዮችም ነው ግን አልተናገሩም። ለዝለለው ጸሎት ስናደርግ እየሄድን አሉ። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀድማ አውጥታለች መግለጫ። የካቶሊክ ቤተክርስቲያን ደግሞ የኢትዮጵያውያን ስደተኞች ላይ የሰብአዊነት ክብርና የህይወት በተመለከተ የተላለፈ ሐዋርያዊ ጥሪ በሚል ለፖለቲካ መሪዎች፣ ለሃይማኖት መሪዎች፣ የሰብአዊ መብት ድርጅቶች፣ የሰብአዊ መብት ተሟጋቾች፣ ሚዲያዎችና የበጎ ፈቃድ ላላቸው ሰዎች ሁሉ የተከበራችሁ ወንድሞችና እህቶች ብለው በሳውዲ አረቢያ ሞት አፋፍ ላይ የሚጠባበቁ ኢትዮጵያውያንን ከ200 በላይ ኢትዮጵያውያንን ሞት እንዳይፈጸምባቸው ምህረት እንዲደረግላቸው በአደባባይ ጠይቀዋል። ይህን ሲጠይቁ ለማስታወስ ያህል ከዚህ በፊት አቅርቤላችኋለሁ። ነገር ግን ቀድሜ ላሳያችሁ ይመስለኛል። እዛ ከመቅረቡ በፊትም የአረብ ኤሚሬቶችና መካከለኛው ምስራቅ ሀገረ ስብከት ጽሕፈት ቤትም በአባ ዲሜጥሮስ ምህረት እንዲደረግ ጥሪ ለሀገሪቱ ኤምባሲ ለመንግስትም ደብዳቤ ጽፈዋል። አቡነ ዲሜጥሮስ ትላንትና ብፁዕ ቅዱስ አቡነ ማትያስ ላይ ዘመቻ ሲከፍቱ የነበሩ አካላት ፕሮቴስታንቱ መግለጫ ሲያወጣ፣ መንግስት መግለጫ ሲያወጣ፣ ካቶሊክ መግለጫ ሲያወጣ አይናገሩም። የሚናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ ስታወጣ ነው። ላስታውሳችሁ፣ ሙጂብ ቃሲም እዚሁ አፍንጫዎት ስር የአክሱም ሙስሊሞች በገዛ ሀገራቸው ሰብአዊና ተፈጥሯዊ መብታቸው ተገፎ በእርሶ ትእዛዝ ተጨፍጭፎ አክሱምን ብፁዕ አቡነ ማትያስ እየመሩት አይደለም። አክሱምን አይደለም ትግራይ የሚገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን ነጥሎ መንበረ ሰላማ ብለው እየሰራ ነው። እየተረገጡ በሳውዲ አረቢያ በሐሺሽና መጠጥ ህገወጥ የጦርና የሰው ዝውውር እያሳለጡ የሰውን ሀገር ህግ ሰብሮ ለተቀጡ ወንጀለኞች እየየ ማለት አፍረት ነው ብሎ የገለጸብን ትናንትና አሳይቻችኋለሁ። ይኸውና
እኔ እንዲህ ለምትሉ ሰዎች ነው ይሄንን ማሳያችሁ፣ እንዲህ ለምትናገሩ ሰዎች። እች ልጅ ኢትዮጵያዊ ነች። እች ምታያት ከኢትዮጵያ በኤጀንሲ በኩል ተጭና ስራ ልትቀጠር ሳውዲ አረቢያ ኤርፖርት ላይ ወረደች። ራሷን ሳተች። ስትነቃ ሁለት እግሮቿ ተቆርጠው አንድ እጇ ፓራላይዝድ ሆኖ ግራ እጇ ብቻ እየሰራ ነው ያገኘችው። የምታውቀው ነገር የላት፣ ምን የላት። ስለዚህ ጉዳይ እስካሁን የሚያስረዳ ሰው የለም። ሆስፒታሉ አይናገር፣ የወሰዳት ኤጀንሲ አይናገር። እሷ ሰርታ ሄደችው፣ በኤጀንሲ በህጋዊ መንገድ በመንግስት በኩል ሄደችው፣ ሰርታ ቤተሰቦቿንም ሀገሯንም ራሷንም ልትለውጥ ልትጠቀም ነው ሄደችው። ስለዚህች እህታችሁ ሰብአዊ መብት መጣስ የምትናገሩ እስልምና እምነት ተከታይ ብፁዕ አቡነ ማትያስ የምትናገሩ ሰዎች የላችሁ። አጀንዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነች ጉዳያችሁ መከራና ችግር የሚቀበሉ ኢትዮጵያውያን ሳይሆኑ ጉዳያችሁ የሃይማኖት ጦርነት ስለሆነ ነው የምታነሱት። ይሄ መጠጥ ሳውዲ አረቢያ ላይ ነው የተፈቀደው። የተፈቀደው ለማን እንደሆነ ልንገራችሁ። ለሀብታም የውጭ ዜጎች። ኢትዮጵያዊ የሚገደለው ድሃ ስለሆነ ነው። የገዛ ወገን የሚገደለው ህሊና አላት በምትላት ሳውዲ አረቢያ ውስጥ ለሀብታሙ ፈቅዳ ድሃውን መገደያ ያደረገች ሀገር ሆና ነው አንተ ብፁዕ አቡነ ማትያስን የምትናገረው። ይኸው ዜናው ቢቢሲ ዘግቦልሃል። ለ73 ዓመታት ሙሉ እንዳይሸጥ አግዳ የነበረችውን መጠጥ የአልኮል መጠጥ ለሀብታሞች ለውጭ ዜጎች ፈቅጃለሁ ብላ የፈቀደችበት ነው። ይሄን ላሳይ። ሻኪራ ትባላለች። ዘፋኟ ነች። ዘፈን አትወዱም አይደል እናንተ? ሳውዲ አረቢያ ለውጭ ዜጎች ለስደተኞች ወይ ምናምን ብላለም ለሀብታሞች ዳንስና ሆይ ሆይታ ሞዴሊንግና ጭፈራሽ ምሽት የፈቀደችበት ነው። ይኸው አንተ የገዛ ወገንን ይማሩልኝ ብለው የሚናገሩ ጳጳሳትን የሚናገሩ ፓትርያርኮችን እዚህ አፍን ተከፍተባቸዋል። ፕሮቴስታንቱ፣ ካቶሊኩ፣ መንግስት ቢናገር አትናገርም። ጉዳያችሁ አክሱም ካለችው ጉዳይ ጋር ሳይሆን ኢትዮጵያ ውስጥ ካለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ጭምር ነው። አጀንዳው ይሄ ነው። አደገኛ ነው። ዛሬ ዝም ብትሉት ነገ ይፈልቃል። ዛሬ ዝም አትበሉት። መምህራን ዝም አትበሉ። እናንተ ዝም ስላላችሁ ነው እኛ ሚዲያ ላይ ወጣን ያለን ሰዎች የምንናገረው። በማይገባን ቦታ የምንናገረው የእናንተ ዝምታ ቤታችንን አስጥሟታል፣ እያሰጠማት ነው። ዝምታችሁ ገደል እያስገባን ነው። አባቶች አለን፣ ብፁዓን አባቶችን አልናገርም። በተለይ ሚዲያ የምትጠቀሙ የቤተ ክርስቲያን አባቶች፣ ወደፊት የወጣችሁ ማህበራዊ ሚዲያ የምትጠቀሙ ኦርቶዶክሳውያን የሆናችሁ ወጣቶች በሙሉ ለምንድን ነው ለገዛ ወገናችሁ ድምፅ መሆን የሚያቀታችሁ? ለምንድን ነው አጀንዳ መሆን የሚያቀታችሁ? የትዊተር ዘመቻ መክፈት የሚያቀታችሁ ለምንድን ነው? የገዛ ኢትዮጵያዊ ልጃችን እኮ ሄዳ እጇና እግሯን ቆጣ ሆስፒታል አስተኝቷታል። ኤጀንሲው ትራንስፕላንት ነው እንዲወሰዳት፣ የሰውነት አካል ሊሸጥ ነው እንዲወሰዳት፣ ሰርታ ቤተሰቦቿንም ራሷን ልትጠቀም መስሉኝ ስትሄድ ፈቃዱ አይጠየቅም። እንደ የሕክምና ዲስፕሊን እኮ ነው። እግሯ ያልተቆረጠ ጤነኛ የነበረች ልጅ ነች። ተመርምራ ንጹህ ሆና ነው ሄደችው። አየር ተቀይሮባት ማንም ሰው እንደሚሆነው ደንግጦ ይቀይራል። ይቺ ልጅ ግን የነቃችው እጇም እግሯም ተቆርጦ ነው። እግሮቿ ተቆርጠው ነው። ጤነኛ የምትራመድበት እግሯ ተቆርጦ ነው የነቃችው። ስለዚህ የሚገደሉት እንዳይገደሉ መንግስትም የሃይማኖት ተቋማትም ስሩ። በዚህ በኩል የራሳችሁን ሃይማኖት የምትነግዱ ሰዎች ደግሞ በተለይ በዋሃብያ የምትንቀሳቀሱ አካላት አርፋችሁ ተቀመጡ። ይሄን ብያችሁ የአርቲስት ፍቃዱን ከበደ ነገር ነግሬያችሁ ሌሎቹን አጀንዳዎችን ለቀጣይ ላርጋቸው። አርቲስት ፍቃዱ ከበደ ባለፈው ሰሞን መነጋገሪያ ሆኖ ነበር። ከባለቤቱና ከልጁ ጋር ባለው ጉዳይ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። አሁን ወንድማችን እንዳልክ ጋር ቀረበች ከልጇ ጋር ሆነ። ወንድማችን እንዳልክ በተቻለው አቅም ትሪት ለማድረግ ሲጥር አይቼዋለሁ። ኢንተርቪውም ላይ ልጇ
ወይ ኤፒሌፕሲ ወይ የሚጥል በሽታ እንዳለበት ባለቤቷ ወይ ደግሞ የልጇ አባት ፍቃዱ ሰይፉ ፋንታሁን ላይ ቀርቦ ሰይፉን ፕራንክ የሚሰሩት አሰራር እኔን ለማበሳጨት ብሎ ነው ብላ እንድታስብ አድርጓት ስትናገር ታይ ያላት ነበር። ያው ሰው ብሶት ሲኖርበት ከራሱ ጋር ነው ጉዳዩን የሚያየው አይደለም። አያችሁ የጓዳና የግል ገመና አደባባይ ሲወጣ እያንዳንዱን ነገር ወዳልተገባ ነገር መውሰድ የተለመደ ነው እና እንዲህ ነበር የቀረቡት እነሱ። ልጁንም ሲናገር ስሙት። ሚስቴ ቆንጆ ናት። ከዛ እናቴንም ሲያገኛት ቆንጆ ነበረች። እውነት ለመናገር አሁን ነው እንደዚህ እኔ ስታሳድግ ነው። እውነት ለመናገር በጣም ተጎድታለች እናቴ። እኔ ስታሳድግ ብዙ ነገር ሆናለች። አሁን ግራጄን ሲያመኝ በግራኝ ነው እንትን የሚለው ግራጄን ሲያመኝ ምናምን ስንቀጥቀጥ ምናምን ቀናቴ ግራጄን ለማንሳት ስትል ብዙ ይከብዳታል። የሆነ ከክብደትም ስላለ ይከብዳታል። ከዛ ብዙ ነገር አሁን ደስ ያልነበረችም ድሮ ፎቶ ራሳዬ እችላለሁ። እናቴ አምናለሁ። እሺ አምናለሁ። ቆንጆ ነች፣ ዛሬም ቆንጆ ነች። እሺ ዛሬም እናት ቆንጆ ነች፣ አምናለሁ። ግን እንደ ድሮ አይደለችም። በቃ የሆነ ይሰማኛል አሁን እናቴን ድሮ እንደማያትና የሆነ በቃ እንደ ድሮ አይደለችም። የሆነ አለ አይደለ ድሮ እንደነበረችው ተራርጣ እንዳይሆን አይደለም። እሱ ይከፋኛል። አሁን ሚስቴ ቆንጆ ናት ሲል አይ ዶንት ኖ ብቻ ሲል እናቴም ድሮ ቆንጆ ነበረች። ለምን የእናቴም ሞራል እንትን ይነካዋል ብዬ አስባለሁ። የእሷንም ሞራል ነክቶ የኔንም ሞራል እንትን ይለዋል። እናቴ እንዴት ነው ቆንጆ አይደለችም እያሳለ ቆንጆ ሳይሆን በቃ ይሆናል አይደለ የልብ የመሰረት ስሜት ይሰማኛል። እረዳሃለሁ። አይ አንደርስታንድ እኔ በደንብ እረዳሃለሁ፣ ይገባኛል። እና የመጀመሪያ ልጅ ስለሆንኩ የመጀመሪያ ልጅ አለህ ብዬ አስባለሁ። አንተ አለኛ ከዛ የመጀመሪያ ልጅን ስታወራ እንዴት ነው ከሰዎች ጋር ስታወራ ልጄ እንደዚህ ትላለህ አይደለ? እንደዛ ቢል አሁን ደስ ይለኛል። ስለ ልጆቹ ሲያወራ ማለት ነው። የመጀመሪያ ልጅም ስለሆንኩ የበኩር ልጅ እምነት ስላለኝ ብሎኛልና እንደዛ ቢናገር ደስ ይለኛል። ለኔ ለመንፈሴም ደስ ይለዋል። ያኔ ኢንተርቪዎቹ ላይ ቢያነሳ ቢያወራ ስላንተ ቢናገር ደስታ ይሰማሃል ነው። አባቴ ሚዲያ ላይ ስለወጣሁኝ አፍሮብኛል፣ ተሸማቆብኛል፣ በዛ ምክንያት የጠፋው ብለህ ታስባለህ? አዎ አስባለሁ። እውነት በለኝ። አባቴ አሁን ከዛ በፊት ይመጣ ነበር፣ ከዛ በኋላ ግን አይመጣም። ለምን አፍሮብኝ ነው? እኔን ስለማይወደኝ ነው በቃ ብዬ አስባለሁ። በቃ አሳፈርኩት ወይ እኔ መታከሜ ኃጢአት ነው ወይ ለሱ ብዬ አስባለሁ። አንዳንዴ ብቻዬን ስሆን መታከም አልነበረብኝም ወይ የኢትዮጵያ ሕዝብ እኔን ማሳከም አልነበረበትም ወይ ብዬ አስባለሁ። ለምን እንደዛም ከሆነስ ደግሞ ለምን ቢነግረኝ፣ ግልጹ ቢነግረኝ አባት አይደለም ወይ ምን ችግር አለ ብዬ አስባለሁ። ኢትዮጵያ ውስጥ የምነግራችሁ የቤተሰብ ሃራስመንት በጣም ነው ያለው። ይሄ ስነ ልቦናን ያለመጠበቅ ነገር በጣም ነው ያለው። ሚዲያችን ደግሞ ለዚህ በጣም ጉልህ አስተዋጽኦ ያወጣል። በጣም እያንዳንዱ ንግግራችን ልጃችንን፣ ቤተሰባችንን እንዴት ሊጎዳ እንደሚችል በምን ወይ ቢያስቡት እንደሚጎዳው መረዳት የግድ ይጠይቃል። ይሄ ልጅ የስነ ልቦና ጉዳቱን በአደባባይ ነው የተናገረው። እንግዲህ ፍቃድ መኖር የለበትም ደግሞ አይባልም። ልጆች አሉት፣ ቤተሰብ መስርቶ የራሱ እና ሚስቱን ሊያደንቅ ይገባል። ግን እንዲህ እንዲረዳ የሚያደርገው የቀድሞ ባለቤቱ የልጁ እናትና እሱ ጋር ያለው ያለመግባባት ስሜት እንደሆነ በግልጽ ያስታውቃል። በግልጽ ሰይፉ ፋንታሁን ላይ የወደቀው እኔን ለማናደድ ብሎ ነው ወይ ደግሞ ልጁን በሚያመው ህመም አይነት ወደቀ ብላው ስትሟገተው ነበርና እንደዛ ለመሆን ለመረዳት እንደዛ አድርጎ ለመረዳት እሷን መሆን ይጠይቃል። እና ደግሞ አይደለምም ብሎ በዚህ ባታቀርበው ኖሮ ብሎ ለመናገርም የሚመች ነገር አለው፣ ግን ይከብዳል። እምነግራችሁ እኔ ወንድማችን አርቲስት ፍቃዱ ከበደ ይሄንን አጀንዳ ቀርበህ ዝጋው በሉት። ቀርበህ ዝጋው። ቤተሰብ ነው ማለት እንደፈለጋችሁ ሚዲያ ላይ ብታወሩ በእያንተም በእሷም ብትወጡ ልጃችሁን የምትጎዱት ሁለታችሁ ናችሁ። የሚጎዳው ልጁ ነውና ወንጅም ሚዲያ ላይ ከምትወጪ ቀርበሽ ብታናግር
ላያናግርሽ ይችላል። ልጅሽን ልከሽ ብታናግር ምንም መፍትሄ የለውም። የኢትዮጵያ ሕዝብ ከንፈር ይመጣል ምን እንላለን ከሆነ ጊዜ በኋላ እዛው ቦታ ነው ያላችሁት እና ጉዳቱ ልጆቻችሁ ላይ ነው ተጽዕኖ የምታሳድሩት። ፍቃዱ የምታሳድጋቸው የወለድካቸውም ልጆች ከአዲሷ ባለቤትም ጋር ያለውም ነገር ሁሉ እንትኑ ድግግሞሹ አይቀርም። አንዳንድ ጊዜ ይሄ ዩቲዩብ፣ ፌስቡክ፣ ቲክቶክ ምናምኖች የምንላቸው መቅረብ የሌለባቸው ነገሮች የሚቀርቡት እንዲህ አይነት ጉዳቶች እንድናያቸው ይጠቅመናል። አንዳንድ ጊዜ ግን ይሄ ሲጠቅመን ጉዳቱ ሌሎች መማሪያ እንጂ እነሱ ጋር ጉዳቱ እየጨመረ ነው የሚሄደው። ስለዚህ ቀርቦ መቅረብ ወይ ደግሞ በመካከል ያላችሁ ወዳጆች ቀርባችሁ ብትዘጉት የተሻለ። ድጋፍ ትፈልጋለች፣ ወራይ መዋጭ ይኖራታል፣ ይደረግላታል። ነገር ግን አልጠግብ ይኖራል፣ ኑሮም ጭማሪ አለ፣ ይከብዳል። ግን እንደ አቅም ደግሞ የሆነ ነገር ማድረግ ይጠበቃልና እግዚአብሔር ይፍታው አይደለም እንደዚህ አይነት ጉዳይ የሚባለው በሰው ትዳር ውስጥ መወሰን ስለሚከብድ በሰው ህይወት ውስጥ መናገርም ስለሚከብድ እኔ እንዲህ አይነት ፕሮግራምን አላቀርብም። ትዝብቴ ትክክል አይደለም። ከዚህ በፊት እዚህ ይላችኋል የነ አርቲስት ነፃነት ወርቅነህ ቤተሰቦችና የባለቤቱ ጉዳይ አጀንዳ ሲመጣ ተው ሚዲያ ላይ አታቅርቡ ምለው የቤተሰብ ጉዳይ ቤት ውስጥ ነው ማለቅ ያለበት። አንዳንድ ጉዳዮች ሃራስመንቱ ከባድ ነው፣ ቀላል አይደለም። የማህበረሰብ ተጽዕኖ፣ የቤተሰብ ጫና፣ የባልም ጫና፣ የሚስት ጫና፣ ልጆች ላይ የሚደርሰው የስነ ልቦና ጉዳት ከምትጠብቁት በላይ ነው። ኢትዮጵያ ውስጥ የገዛ ልጆቻቸውንም በአብዛኛው የኢትዮጵያውያኖች ወላጆች ይጨቁኗቸዋል። መጨቆን ብቻ አይደለም የስነ ልቦና ጉዳት ያደርሱባቸዋል። 99% ነው የምነግራቸው። የሚያክማቸው ምን እንደሆነ ነገራቸው ቤተክርስቲያን፣ መስጊድ፣ ቸርችን የሚያክማቸው። ኢትዮጵያ እስከዛሬ ልጆቿ በሙሉ እብድ ያልሆኑት ቤተክርስቲያን ስላላት ነው። እብድ ያልሆኑት መስጊድ ስላለን፣ እብድ ያልሆኑት ቸርች ስላለን እንጂ አሁን ባለን ወቅታዊ ሁኔታ አብዛኞቻችን እነዚህ ተቋማቶች ወይ ደግሞ እነዚህ እምነት ስርዓቶችና ፈጣሪ ባይኖረን እውነት አንድ ሰው አይቀርም፣ ሁሉም እብድ ይሆን ነበር። የእብድ አለቃ፣ የእብድ መሪ፣ እብዶች ነበር የምንሆነው አብዛኞቻችን። በዚህ ሂደታችን አደገኛ ነውና አንዳንድ ጊዜ ማህበራዊ ሚዲያውንም ቆንጠጥ ሰብሰብ ብናደርገው ብዬ ነው። ይህን አስተያየት ለመስጠት ነው ዛሬ ያቀረብኩላችሁ። ሌሎች ፕሮግራሞችን እንግዲህ በቀጣይ ያቀርብላችኋለሁ። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን